እንደ አውሮፓውያን አቆጣጠር በየካቲት 2026 የጀመረው ኦፕሬሽን ኤፒክ ፉሪ ተብሎ የተሰየመው የአሜሪካና የእስራኤል ጥምር ወታደራዊ ዘመቻ በመካከለኛው ምስራቅ ለበርካታ አስርት ዓመታት የታየውን የኃይል ሚዛን ሙሉ በሙሉ የቀየረ ክስተት ሆኖ ተመዝግበዋል። ይህ ጦርነት የኢራን ከፍተኛ መሪ አያቶላ አሊ ካሚኒ በመግደል የጀመረ ሲሆን በአሁኑ ወቅት ወደ ሁለተኛው ወሩ ተሻግሯል። ኢራን በውስጥም ሆነ በውጭ ከፍተኛ ጥቃት እየደረሰባትም ይገኛል። የፕሬዚዳንት ዶናልድ ትራምፕ አስተዳደር እና የቤንያሚን ኔታንያሁ መንግስት የኢራን ወታደራዊና የኒውክሌር አቅም ሙሉ በሙሉ ለማዳከም የጀመረው ይህ እርምጃ ዓለምን ከፍተኛ ኢኮኖሚና የፖለቲካ ቀውስ ውስጥ ከቷታል። በተለይም በኤስፋን ከተማ ላይ የተሰነዘረው የባንከር በስተር ቦምብ ጥቃት ግጭቱ ወደ ከፍተኛ ደረጃ መሸጋገሩን የሚያሳይም ሆኗል። በኢራን መካከለኛ ክፍል የምትገኘው ኤስፋን የኢራን ኒውክሌር መርሃ ግብርና የሚሳኤል ማምረቻ ማዕከል በመሆኗ ስትራቴጂካዊ ጠቀሜታዋ እጅግ የጎላ ነው። አሜሪካና እስራኤል በዚህ ከተማ ላይ የሰነዘሩት ጥቃት ተራ የአየር ድብደባ ሳይሆን ከመሬት በታች የተገነቡ ጥብቅ መከላከያ ያላቸውን ተቋማት ለማጥፋት ታስበው የተሰነዘረ ስለመሆኑ ወታደራዊ ተንታኞች ገልጸዋል። ባንከር በስተር የተሰኘው ቦምቦች ጥቅም ላይ መዋላቸው የሚያሳየው ኢራን ባለፉት ዓመታት የገነባቸውና በድንጋይ ተራሮች ውስጥ የተሸሸጉት የኒውክሌር ማበልጸጊያ ማዕከላት ዋነኛ ኢላማ መሆናቸው ነው። ይህ እርምጃ የኢራን የመከላከል አቅም ስለመጉዳቱም ተነግሯል። ፕሬዚደንት ትራምፕ ይህንን ጥቃት የሚያሳይ ምስል በማህበራዊ ገጻቸው ማጋራታቸው ደግሞ ግጭቱ ከመሬት ላይ ውጊያ ባለፈ የስነ ልቦና ጦርነት ጭምር መሆኑን ያረጋግጣል። ኢራን ለደረሰባት ወታደራዊ ጥቃት ምላሽ ለመስጠት የዓለምን ኢኮኖሚ ደም ስር የሆነውን የሆርሙዝ ባህር ወሽመጥን እንደ መሳሪያ የተጠቀመችበት ነው። አዲሱ የኢራን ፓርላማ ያጸደቀው ህግ በባህር ወሽመጥ የሚያልፉ መርከቦች ታክስ እንዲከፍሉና የአሜሪካ እንዲሁም የእስራኤል መርከቦች እንዳያልፉ የሚከለክልም ነው። ይህ እርምጃ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤንም ፈጥሯል። የነዳጅ ዋጋ በአንድ ወር ውስጥ ብቻ በእጥፍ ጭማሪ ማሳየቱ ዓለም አቀፍ የንግድ ስርዓቱን አደጋ ላይም ጥሎታል። ፕሬዚደንት ትራምፕ በበኩላቸው የባህር ወሽመጡ በፍጥነት ንግድ ክፍት ካልሆነ የኢራን ኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና ዋናው የነዳጅ መለኪያ ወደብ ካርግ ደሴትን ሙሉ በሙሉ እንደሚያጠፉ ዝተዋል። ምንም እንኳን ፕሬዚደንት ትራምፕ ባለ 15 ነጥብ የሰላም እቅድ ቢያቀርቡም ኢራን ያቀረበችው የባለ 5 ነጥብ ያለው የመልስ ጥያቄ በሁለቱ ወገኖች መካከል ያለውን ጥልቅ ልዩነት ያሳያል። ኢራን የደረሰባትን ውድመት ካሳ ማዕቀቦች እንዲነሱላት በሆርሙዝ ወሽመጥ ላይ ያላትን ሙሉ ስልጣኑ እውቅና እንዲያገኝ ጠይቃለች። ይህ ደግሞ በአሜሪካና በእስራኤል በኩል ተቀባይነት የሌለው ጥያቄም ሆኗል። እስራኤል በበኩሏ በሊባኖስ የምታካሄደው ጦርነት በአሜሪካና በኢራን መካከል የሚደረግ ማንኛውም ስምምነት እንደማይገታ በግልጽ ማስታውቃለች። በጦርነት ሳቢያ በኢራን ብቻ ከ2000 በላይ ሰዎች መሞታቸው የተነገረ ሲሆን በሊባኖስ ቁጥሩ ከፍ ያለም ነው። የኢራን ሚሳኤል ጥቃቶች በእስራኤል የነዳጅ ማጣሪያዎችና የኬሚካል ፋብሪካዎች ላይ መድረሳቸው በሲቪሎች ላይ የሚደርሰውን አደጋም ጨምሮታል። እንዲሁም ኢራን በባህረ ሰላጤው ሀገራት በባህሬንና በተባበሩት አረብ ኤሚሬትስ የሚገኙ የአልሙኒየም ፋብሪካዎች ማጥቃቷ ጦርነቱ ወታደራዊ ካልሆኑ የሲቪል ተቋማት ጋር መተሳሰሩም ያሳያል። የውሃ ማጣሪያ ተቋማት፣ የኤሌክትሪክ ማመንጫዎች ኢላማ መሆናቸው በሚሊዮን የሚቆጠሩ ሰዎች ለከፋ ስቃይ ሊዳረግ የሚችል አደገኛ አካሄድ ነው። በአሁኑ ወቅት ግጭቱ ወደ ማብቂያው የተቃረበ ሳይሆን ወደ አዲስና ይበልጥ አደገኛ ምዕራፍ እየተሻገረ ስለመሆኑ ቀጠናዊ ተንታኞች ጠቁመዋል። አሜሪካ በተጨማሪ በ10 ሺህ የሚገመቱ ወታደሮቿን ወደ ቀጠናው እያሰማራ ሲሆን ኢራን ከኒውክሌር መስፋፋት መከላከል ስምምነት ልትወጣ እንደምትችል እያስጠነቀቀች ነው። ፕሬዚደንት ትራምፕ በኢራን የህጡት የ10 ቀናት ጊዜ ገደብ ሲያበቃ ኢራን ካልተንበረከከች የሀገሪቱ መሰረተ ልማቶች ሙሉ በሙሉ የመውደም አደጋም ተጋርጦባቸዋል። እስራኤልም የኢራንን ጦር መሳሪያ ኢንዱስትሪና የኒውክሌር ፕሮግራም ለማጥፋት ተቃርበናል ማለቷ የኔታንያሁ መንግስት ጦርነቱን እስከ መጨረሻ የመግፋት ፍላጎት እንዳለው የሚያሳይም ሆኗል። ኦፕሬሽን ኤፒክ ፉሪ መካከለኛው ምስራቅ ወደማይታወቅ አቅጣጫ እየመራውም ይገኛል። የግጭቱ ዋና መንስኤ የኢራን ኒውክሌር ፕሮግራምና ቀጠናዊ ተጽዕኖ ቢሆንም ውጤቱ ግን ዓለም አቀፍ ኢኮኖሚያዊ ቀውስ፣ የነዳጅ ዋጋ ንረት፣ የሰው ልጅ እልቂትም ሆኗል። በአንጻሩ ኢራን የመጨረሻውን ካርታዋን በመጠቀም የዓለም ንግድ ለማስተዋጎል የምታደርገው ጥረት ግጭቱን ወደ ዓለም አቀፋዊ ጦርነት የመቀየር እድሉ ሰፊም ነው። በሚቀጥሉ ሳምንታት የሚደረጉ ወታደራዊ እርምጃዎችና ዲፕሎማሲያዊ ጥረቶች የቀጠናውን ብቻም ሳይሆን የዓለምን የወደፊት ጣፋንታም ይወስናሉ። በተጨማሪም የኢራን አጋር የሆኑት የታጠቁ ቡድኖች እንቅስቃሴ ለጦርነቱ መራዘም ሌላኛው ምክንያት ነው። ሂዝቦላህ የአየር መከላከያ ስርዓቶች ላይ የሚያካሄድ የድሮን ጥቃትና ሁቲዎች በባቡል ኤል ማንደብ በኩል የሚሰነዝሩ ዛቻ ጦርነቱን በባህር ላይና የአየር ላይ ገጽታ እንዲኖረው አድርጎታል። ይህ ደግሞ በዩኤን የሰላም አስከባሪዎች ላይ ሳይቀር ጥቃት እንዲደርስ የሰላም ጥበቃን ስራውን አደጋ ላይ እንዲወድቅም አድርገዋል። ኔታንያሁ ጦርነቱን ስትራቴጂካዊ ለውጥ የሚያመጣ ሲሉ ቢጠሩትም ኢራን በበኩሏ የኢንዱስትሪ ማዕከላትን በማጥቃት የእስራኤልና የአጋሮቿን ኢኮኖሚ አቅም ለመፈተን እየሞከረች ነው። የአይነቱ የእርስ በርስ መንደፋደፍ ጦርነቱን ወደ ተራዘመ የሀብትና የሰው ኃይል መሟጣት ሊያመራ እንደሚችል ተንታኞች ስጋታቸውን እየገለጹም ይገኛሉ። የወታደራዊ እርምጃዎች ስፋትና ጥልቀት ሲታይ አሜሪካና እስራኤል የተጠቀሙባቸው የባንከር በስተር ቦምቦች በኢራን የመከላከል ስልት ላይ ትልቅ አዳም ፈጥረዋል። በእነዚህ ቦምቦች በመቶዎች የሚቆጠሩ ጫማዎች ወደ መሬት ውስጥ ዘልቀው መግባት ኮንክሪትና ድንጋይ የመብሳት አቅም ያላቸው በመሆናቸው ኢራን ለዓመታት የማይደፈር ስትል የገነባቸው ከመሬት በታች ያለ የኒውክሌርና የሚሳኤል ማከማቻ አሁን ለጥቃት ተጋላጭም ሆኗል። በተለይም በኤስፋን የተካሄደው ድብደባ የኢራን የዩራኒየም ክምችትና የከፍተኛ ቴክኖሎጂ ማዕከላት ኢላማ ማድረጓ የሀገሪቱ የኒውክሌር ጉዞ ለበርካታ ዓመታት ወደኋላ ሊጎተው እንደሚችል ይገመታል። እስራኤል እስካሁን 70%
የሚሆነውን የኢራን ሚሳኤል ማስወንጨፊያ አቅም ማውደሟን መግለጿ ቴህራን ያላትን የማጥቃት አቅም በእጅጉ ማዳከሙን ያሳያል። ሆኖም ኢራን አሁንም በቀሩት ጥቂት ሚሳኤሎችና ድሮኖች በመጠቀም በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በእስራኤል ኢንዱስትሪ ማዕከላት ላይ ጥቃት መፈጸሟ ጦርነቱ ገና ያልተገመተ አዳዲስ ግንባሮች ሊከፈቱበት እንደሚችሉም አመላካች ነው። የኢኮኖሚ ጦርነት ገጽታ ከወታደራዊ ግጭት ባልተናነሰ መልኩ ዓለምን እያናወጠም ይገኛል። የሆርሙዝ ባህረ ወሽጥ የዓለምን ነዳጅ ፍላጎት ሲሶ የሚሸፍንበት መስመር በመሆኑ ኢራን ይህን መስመር ለመዝጋት ወይም ታክስ ለመጣል መወሰኗ የዓለምን ንግድ ስርዓት ሽባ ያደርግ የሚችል እርምጃም ነው። ፕሬዚዳንት ትራምፕ ለኢራን የሰጡት ማስጠንቀቂያም የመጨረሻው አማራጭ ይመስላል። የኤሌክትሪክ ኃይል ማመንጫዎች፣ የውሃ ማጣሪያ ተቋማትና የነዳጅ ጉድጓዶች ኢላማ ከተደረጉ አገሪቱ ወደ መካከለኛው ዘመን የአኗኗር ዘይቤ ልትመለስ የምትችልበት አጋጣሚም አለ። በተለይም ካርግ አይላንድ ከተደመሰ ኢራን ነዳጅ የመላክ አቅሟን ሙሉ በሙሉ ታጣለች። ይህም አገሪቱን የመንግስት ገቢ ወደ ዜሮ ዝቅ ያደርገዋል። በምላሹም የነዳጅ ዋጋ 60% መጨመሩ በአውሮፓና በእስያ ሀገራት ላይ ከፍተኛ ዋጋ ንረት እያስከተለ ሲሆን ይህም የዓለምን ሀያላን ሀገራት በጦርነት ላይ ያላቸውን አቋም እንዲያጠኑ እያስገዳቸው ነው። በዲፕሎማሲው ረገድ የታየው መጓተትም ለጦርነቱ መራዘም ዋነኛ ምክንያት ሆኗል። ፕሬዚደንት ትራምፕ ጦርነቱ በአጭር ጊዜ ከ4 እስከ 6 ሳምንት ለማጠናቀቅ ቢፈልጉም በኢራን በኩል የቀረቡት ቅድመ ሁኔታዎች ለአሜሪካ እጅ መስጠትን የሚጠይቁ ናቸው። ኢራን የደረሰባትን ውድመት ካሳ እንድትከፍል መጠየቋ እንዲሁም በሆርሙዝ ወሽጥ ላይ ያላትን ሉዓላዊነት እውቅና እንድታገኝ መፈለጓ ከአሜሪካ ከፍተኛ ተጽዕኖ ፖሊሲ ጋር በቀጥታ የሚጋጭ ነው። በተጨማሪም በእስራኤል በኩል ያለው የኔታንያሁ መንግስት የራስን አጀንዳ እያራመደ ይገኛል። እስራኤል በሊባኖስ የምታካሄደው ጦርነት ከአሜሪካ ኢራን ድርድር ነጥላ ማየቷ የቀጠናዊ ሰላም ለማምጣት የሚደረገው ጥረት ያወሳስበዋል። ኔታንያሁ ሂዝቦላህን እስከ መጨረሻ የማዳከም ስትራቴጂያቸው ከአሜሪካ ጊዜ ሰሌዳ ጋር ላይጋጠም ይችላል። ሌላ ትኩረት የሚስበው ነጥብ የኢራን የውስጥ ፖለቲካ ሁኔታ ነው። የከፍተኛው መሪ አሊ ካሚኒ መገደል በኢራን አመራር ውስጥ ከፍተኛ የሆነ ስልጣን ክፍተትን ፈጥሯል። የቅዱስ ኃይል አዛዥ ኢስማኤል ቃኒ ለእስራኤል ሰላይ ሆኖ ሰርቷል በሚል ተፈርጀውም ተረሽኗል ወይስ ወደ እስራኤል ኮብለዋል የሚሉት ያልተረጋገጡ ዘገባዎች በሀገሪቱ ወታደራዊ አመራር ውስጥ ያለውን አለመተማመን ያሳያል። ይህ አይነቱ ውስጣዊ መከፋፈል ኢራን ለጦርነት የምትሰጠውን ምላሽ ወጥነት የሌለው እንዲሆን ሊያደርገውም ይችላል። በአንድ በኩል ፓርላማው ጥብቅ ህጎችን ሲያወጣ፣ በሌላ በኩል ወታደራዊ ክንፍ በተበታተነ መልኩ ጥቃቶችን ይሰነዝራል። ይህ ደግሞ አገሪቱ ከውጭ የሚደርስባትን ጫና ብቻም ሳይሆን ከውስጥም ልትፈርስ የምትችልበት እድልም ያሰፋዋል። በቀጠና የሚገኙ ሌሎች ሀገራትም የዚህ ግጭት ሰለባ እየሆኑ ነው። ኩዌት፣ ባህሬንና የተባበሩት አረብ ኤሚሬትስ በመሰረተ ልማቶች ላይ ጥቃት እየደረሰባቸው መሆኑ ጦርነቱ ወደ ታላቁ የመካከለኛው ምስራቅ ጦርነት የመቀየር አዝማሚያ እንዳለውም ያሳያል። የኢራን ደጋፊ የሆኑት የየመን ሁቲዎች በባቡል ኤል ማንደብን በባህር መስመር ለመዝጋት መዛታቸው ደግሞ የቀይ ባህር ንግድ አደጋ ላይ ጥሎታል። ይህም ማለት ጦርነቱ ከፋርስ ባህረ ሰላጤ አልፎ እስከ ቀይ ባህርና ሜዲትራኒያን ባህር ድረስ ያለው ንግድና የጸጥታ ሁኔታ እያወቀውም ነው። የተባበሩት መንግስታት የሰላም አስከባሪዎች ሳይቀር በጥቃቱ መገደላቸው ዓለም አቀፉን ማህበረሰብ ግጭቱን ለመቆጣጠር ያለውን አቅም ማጣቱንም ያሳያል። ኢራን ያላት ያልተመጣጠነ የጦርነት ስልት ማለትም በድሮኖች በሚሳኤሎችና የታጠቁ ቡድኖች አማካኝነት የጠላትን ኢኮኖሚ ማዳከም አሁንም ለጥምር ኃይሉ ትልቅ ፈተና ሆኖ ቀጥሏል። ኔታንያሁ ጦርነቱ ከግማሽ በላይ ተጠናቋል ቢሉም በሜዳው ላይ ያለው ተጨባጭ ሁኔታ ግን ጦርነቱን ወደ አዲስ የሽምቅ ውጊያና የኢኮኖሚ ሻጥር ምዕራፍ እያሻገረ መሆኑን ይጠቁማል። ዓለም አቀፍ የነዳጅ ገበያና የጸጥታው ምክር ቤት አሁንም ትራምፕን ቀጣይ እርምጃና የኢራን የመጨረሻ የመከላከያ ስልት በከፍተኛ ስጋት እየተጣበቁ ይገኛሉ።